በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አድና ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሰወርቅ አለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። ትናንትና እንደዚሁም ከትናንትና በስቲያ የተደረጉ በርካታ ጨዋታዎች አሉት። ከትናንትና በስቲያ በኤፍኤ ካፕ አርሰናል እንግዲህ ተሸንፏል። ይህንን ጉዳይ እናነሳዋለን። በሁለት ተከታታይ ጨዋታዎች ሁለት ተከታታይ ሽንፈቶች አጋጥሞታል አርሰናል። ሁለቱም ከዋንጫ ውጭ ያደረጉት ናቸው። ይህንን ጉዳይ እንመለከታለን። ጥያቄዎች እንዲነሱ በድጋሚ ጥያቄዎች እንዲነሱ ያደረገ ነበር በአርሰናል በኩል የተመለከትነው ጨዋታ። ሊቨርፑል በማንቸስተር ሲቲ በሰፊ ግብ ልዩነት የተሸነፈበትም ሳምንት ነበር። ይህንንም ጉዳይ እናነሳለን። የሊቨርፑል የአመቱ 15ኛ ሽንፈት ነው። ከፓሪስ ጨዋታ በፊት ለሊቨርፑል ተጫዋቾች፣ ለሊቨርፑል ደጋፊዎች ፍርሃት የሆነ ጨዋታ ተመልክተናል። ይህንንም ጉዳይ እናነሳዋለን። የአርነ ስሎትን ጉዳይ እናነሳለን። አርነ ስሎት እንግዲህ በሊቨርፑል ሰዎች ድጋፍ እንዳላቸው እየተጠቀሰ ነው የሚገኘው። ክለቡ አሰልጣኙን በመደገፍ መቀጠል የፈለገው ለምንድን ነው የሚለውን ጉዳይ እንደዚሁ እናነሳለን። ከዛ ውጭ ግን የሪያል ማድሪድን ጉዳይ እናነሳለን። ሪያል ማድሪድ እንደዚሁ ከትናንትና በስቲያ ያደረገውን ጨዋታ ተሸንፏል በማዮርካ። ይህንንም ጉዳይ እናነሳለን። ሪያል ማድሪድ ኮከቦቹ ሲመለሱ ችግሮች የሚመለሱት ለምንድን ነው የሚለውን ጉዳይ እናነሳለን። እንግዲህ ትላልቆቹ ተጫዋቾች ወደ ሜዳ የተመለሱበት ነበር፣ ግን ደግሞ ሪያል ማድሪድ ያንን ጨዋታ ተሸንፏል። ከዋንጫ ፉክክር የራቅም ይመስላል ሪያል ማድሪድ። ይህንንም ጉዳይ እንደዚሁ እናነሳለን። አድማጮቻችን ደግሞ በእነዚህ ጉዳዮች ላይ የሚኖራችሁን ማንኛውም ሀሳብ አስተያየት እንደተለመደው ፌስቡክ ገጻችን ላይ ልታጋሩን ትችላላችሁ። መልሰን ወደ እናንተ የምናደርስ ነው የሚሆነው። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ የፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ከዚህ በኋላ የምንሰራቸውን እንደዚሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መቆየት ትችላላችሁ። ትንሽ ጠፍተን ነበረ፣ ዛሬ ተመልሰናል። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ምሳ እንዴት አለሽ? እንዴት ቆየሽ? ያለው እግዚአብሔር ይመስገን። ያው ብዙ አድማጮቻችን እየጠየቁ ነበረ ከሰኞ በኋላ አልገባንም ና ከሰኞ በኋላ አልገባንም። በአብዛኛው በእኔ ምክንያት ነው። በእርግጥ አንቺም ድሬዳዋ ሄደሽ ነበር። የኢትዮጵያ ብሔራዊ ቡድን ጨዋታ ነበረው፣ ግን ጉሮሮዬን ትንሽ አሞኝ ነበር። አሁን ደህና ነኝ ብዬ አስባለሁ። እንግዲህ ለመጀመሪያ ጊዜ የተፈተነ ነው ማለት ነው። ትንሽ ስሜት አለኝ፣ ግን በዛ ምክንያት ነው። ብዙ ጠይቀውናል። እንደዚህ ስለጠየቁንም በጣም እናመሰግናለን። ደህና እንደቆዩ ተስፋ እናድርጋለን። እንደተለመደው እንቀጥላለን ማለት ነው ከዚህ በኋላ። እንግዲህ ዛሬ ተመልሰናል። ስለዚህ እነዚህን ቀደም ሲል ያነሳናቸውን ጉዳዮች የተመለከትን ደግሞ ከአድማጮቻችን ጋር ቆይታ የምናደርግ ይሆናል። የመጀመሪያውን ጉዳይ እንመልከት። የአርሰናልን ጉዳይ እናንሳ። አርሰናል እንግዲህ ባለፉት ሁለት ተከታታይ ጨዋታዎች ተሸንፏል። ከኢንተርናሽናል ብሬክ በፊት በሊግ ካፕ በማንቸስተር ሲቲ 2-0 በሆነ ውጤት ተሸንፎ እንደነበር ይታወሳል። ከትናንትና በስቲያ ደግሞ ከሳውዛምተን ጋር ያደረገውን ጨዋታ እንደዚሁ 2-1 በሆነ ውጤት ተሸንፏል። ከሁለቱ የካፕ ውድድሮች ውጭ የሆነበት ነበርና ለአርሰናል ምን ማለት ነው የሚለውን ጉዳይ እናንሳ። በድጋሚ ጥያቄዎች እንዲነሱ አድርገዋል ና ይሄ ጨዋታስ ሌሎቹ ጨዋታ ላይ ይዞ ሊመጣ የሚችለው ነገር ምንድን ነው የሚለው እንመልከት። ልክ ነው ምሳ። አርሰናል በቅዳሜ በኤፍኤ ካፕ ሳውዛምተን ከተሸነፈ በኋላ ብዙ ተከታታይ ጥያቄዎች ይዞ የሚመጣ ነው። አሁን በተለይ ያለንበት የውድድር ዘመኑ ወቅት ለአራት ዋንጫዎች ሲፎካከር ለነበረው አርሰናል እያንዳንዱ ሽንፈት ኮንሲኩዌንሻል ነው። አሁን ከዚህ በፊት በነበሩት ከሲቲ ጨዋታ አስቀድመው በተከናወኑት 49 ጨዋታዎች አርሰናል 3 ጨዋታ ብቻ ነበር የተሸነፈው። ሶስቱም የፕሪሚየር ሊግ ጨዋታዎች ናቸው። ግን ፕሪሚየር ሊግ የሊግ ሲዝን ስለሆነ 38 ጨዋታዎች የሚደረጉበት በመሆኑ ምክንያት የማገገሚያ እድል ያስተርፋል። አሁንም 3 የፕሪሚየር ሊግ ጨዋታዎች ነው የተሸነፈው በእርግጥ። ከዛ በኋላ ግን ቀጥሎ በመጡት 50ና 51ኛ ጨዋታ በተከታታይ ተሸነፈ። አርሰናል በዚህ ውድድር ዘመን ለመጀመሪያ ጊዜ 2 ተከታታይ ጨዋታ ተሸንፏል። ለመጀመሪያ ጊዜ በ2 ተከታታይ ጨዋታዎች ሳያሸንፍ ተጉዟል። 2 ተከታታይ ጨዋታ ያላሸነፈበት የውድድር ዘመን ወቅት አልነበረም። ለዚህ ነው ከዚህ በፊት የነበረው የዚህ የውድድር ዘመን የአርሰናል ታሪክ የሪከቨሪ ጥንካሬ ቡድኑ እንዳለው ያሳየበት ነው እንል የነበረው። ከነዛ ሽንፈቶች ከነዛ ሴት ባኮች በኋላ ተከታታይ ጨዋታዎች የማሸነፍ ልማድ ነበረው። በሲቲ መሸነፍ አንድ ነገር ነው። በማንቸስተር ሲቲ በጥሩ ሁኔታ ላይ በሚገኝበት ጊዜ በእርግጥ የሽንፈቱ ባህሪ
አርሰናል በተለይ ሁለታዊ አጋማሽ ከተጀመረ በኋላ በነበሩት 20 ደቂቃዎች ሲቲ ወስዶት የነበረው በጣም አስገራሚ ብልጫ፣ የአርሰናል ሪያክት ማድረግ አለመቻል፣ እየሰራ ያልሆነውን የቡድኑን አጫወት አሰልጣኙም መጠገን መለወጥ አለመቻሉ፣ በኢንጌም ማኔጅመንት በተለይ በእነዚህ ጉዳዮች ብዙ የሚያስተች ነገር ነበሩ። ግን በሲቲ ልትሸነፍ ትችላለች። ማንም ቡድን በማንቸስተር ሲቲ ሊሸነፍ ይችላል። በሳውዛምፕተን መሸነፍ ግን ይገባኛል። ብዙ ቡድኖች ከኢንተርናሽናል ብሬክ በኋላ ጥሩ ለመጫወት ይቸግራቸዋል። በተለይ ደግሞ ልክ እንደ አርሰናል ብዙ የፊትነስ ኮንሰርን ያለባቸው ተጫዋቾች። ሳውዛምፕተን የቻምፒየንሺፕ ቡድን ነው፣ ግን ላለፉት 14 ጨዋታዎች አልተሸነፈም። ፕሌኦፍ ቦታዎች እየተጫወተ ያለ ነው። የፕሪሚየር ሊግ ቡድኖችን ከዚህ ውድድር ውጭ አድርጓል። ሴሚፋይናል ደርሷል። ስለዚህ በምክንያት ነው ሴሚፋይናል ያለው። ግን የሚታየውን ፐርፎርማንስ በተመለከተ ግን በቂ ሰበብ ማቅረብ የሚቻል አይመስለኝም። ምክንያቱም 2026 ከገባ በኋላ በውጤት አርሰናል ደህና ነው፣ ግን ብዙዎቹ የአርሰናል ውጤቶች ግራይንድ አውት ማድረግ የሚሉት አይነት፣ ለምሳሌ ብራይተንን ባሸነፈበት ጊዜ የነበረው አይነት ፐርፎርማንስ፣ ቼልሲን ሲያሸንፍ የነበረው ፐርፎርማንስ፣ ከሌቨርኩዘን ጋር በሌቨርኩዘን ሜዳ አቻ ሲለያይ የነበረው ፐርፎርማንስ፣ ከወልቭስና ከብሬንፎርድ ጋር አቻ የተለያየባቸው ጨዋታዎችን ፐርፎርማንስ፣ እንዲህ እያልን ምንቆጥ በማንቸስተር ዩናይትድ የተሸነፈበትን ጨዋታ ፐርፎርማንስ፣ ሌሎችም ብዙ ጨዋታዎች አሉ። እያሸነፈም የፐርፎርማንስ ጥያቄ ሲነሳ የቆየ በመሆኑ ምክንያት እነዚህ ሁለት ሽንፈቶች ከዛ ኮንቴክስት አንጻር መታየት አለባቸው። አንድ ቡድን ኳድሩፑል አያሸንፍም በእንግሊዝ ሀገር፣ ማንም አድርጎት አያውቅም። ትሬብልም 2 ጊዜ ብቻ ነው የተሳካው። ይገባኛል። ከ2000 በኋላ በመላው አውሮፓ ትሬብል እንደ ድሮ ሬር አይደለም። ትሬብል በቅርብ ዓመታት ሲያሳኩ ያየናቸው ቡድኖች አሉ። ይሄ ሌላ ሰፋ ያለ ማብራሪያ ያስፈልገዋል። ባርሰሎና ብቻ 2 ጊዜ፣ ባየር ሚኒክ 2 ጊዜ፣ እንዳልኩት ማንቸስተር ሲቲ፣ ኢንተር ሚላን፣ ሌሎች ቡድኖች ፓሪስ ሳን ጀርማ አምና ትሬብል ሲያሳኩ ያየናቸው ቡድኖች ናቸው። ከ1999 በፊት በጣም ሬር ነበር በመላው አውሮፓ። ግን በእንግሊዝ ሀገር ኳድሩፑል ሆኖ አያውቅም። እና አርሰናል ዋንጫዎች የሚያጣ ከሆነ ለአርሰናል ደጋፊዎች አይ ቲንክ በዚህ የውድድር ዘመን ሊግ ካፕ ወይ ኤፍ ኤ ካፕ ቢያሸንፍ ስኬታማ የውድድር ዘመን ነው ብሎ የሚቆጥሩት አይመስለኝም። ሌሎቹን ዋንጫዎች ካጣ ለአርሰናል ስኬታማ ሊሆን የሚችለው ፕሪሚየር ሊግ ካሸነፈ ወይም ቻምፒየንስ ሊግ ካሸነፈ፣ ከሁለቱ ትልልቅ ዋንጫዎች አንዱን ካሸነፈ ነው። እዚህ ላይ እነዚህ የካፕ ውድድሮች ቢጨመሩ ቦነሶች ይሆናሉ እንጂ አርሰናልን የውድድር ዘመን ስኬታማ የሚያስብሉት እነዚህ ሁለት ውድድሮች አይደሉም። ስለዚህ አሁንም ቢሆን ሌሎቹ ውድድሮች ላይ አርሰናል ስኬታማ ከሆነ ፕሪሚየር ሊጉን ካሸነፈ፣ በተለይ ፕሪሚየር ሊግ የረጅም ጊዜ ናፍቆት ያለበት ውድድር ስለሆነ ለአርሰናል በጣም ስኬታማ የውድድር ዘመን ተብሎ ይቆጠራል። ያ 2004 ላይ አርሰናል ፕሪሚየር ሊግ ያሸነፈበት የውድድር ዘመን ለመጨረሻ ጊዜ ፕሪሚየር ሊግ ያሸነፈበት የውድድር ዘመን ማለት ነው። በሌሎች የጥሎ ማለፍ ውድድሮች አልቀን ነው። በግማሽ ፍጻሜ በሚድልስቦሮ በደርሶ መልስ ተሸንፏል። ለምሳሌ በሊግ ካፕ ቢ ቡድን የተጠቀሙት ብዙ ትንንሽ ልጆች ነበሯቸው፣ ስቲል ተሸንፈዋል። በማንቸስተር ዩናይትድ በሌላ ሴሚ ፋይናል በኤፍ ኤ ካፕ ከቼልሲ ጨዋታ በፊት ነበር። መጠነኛ ሮቴሽን ነበራቸው። እንደ ቲየሪ ኦንሪ አይነት ተጫዋቾችን አሳርፈው በኋላ ቀይረው አስገብተውታል። ግን በፖል ስኮልስ ጎል በቪላ ፓርክ በተደረገው የሴሚ ፋይናል ጨዋታ ማንቸስተር ዩናይትድ አሸንፏቸዋል። ዩናይትድ ያኔ አስቸጋሪ ዓመታት እያሳለፈ የነበረበት ለ3 ዓመት የሊግ ሻምፒዮን ያልነበረበት ወቅት ነበር። ግን ከካፕ ውድድር ውጭ ሆኗል። በሩብ ፍጻሜ ከዛ በፊት በተደረጉት 4 ጨዋታዎች ያላሸነፋቸውን ቼልሲን ለ10 ዓመት ገደማ ያላሸነፋቸውን ቼልሲን በጠቅላላው ገጥመው በሃይብሪድ ተሸንፈዋል። ግን ፕሪሚየር ሊጉን አሸንፈዋል እና የውድድር ዘመን ታሪካዊ የውድድር ዘመን ተብሎ ነው የሚታወሰው። አርሰናልም ዘንድሮ ሌሎቹን ውድድሮች በሙሉ አጥቶ ሊግ ካፕ ፍጻሜ ደርሷል፣ ግን ተሸንፏል። ከሳውዛምፕተን ጋር ሲገናኝ ብዙ ሊሄድ ይችላል፣ ቀላል ባላጋራ ነው የደረሰው ተብሎ ነበር። ተሸንፏል በሳውዛምፕተን፣ ከኤፍ ኤ ካፕ ውጭ ሆኗል። ከቻምፒየንስ ሊግ ውጭም ሆኖ ጭምር ፕሪሚየር ሊጉን ካሸነፈ ታሪክ በኋላ የሚያስታውሰው አርሰናል ከረጅም ጊዜ በኋላ ፕሪሚየር ሊግ ያሸነፈበት የውድድር ዘመን ብሎ ነው። እሱን ግን ማየት አለብን። በዚህ ምክንያት ቀጥለው የሚመጡት 2 ጨዋታዎች በጣም ክሪቲካል ይሆናሉ። ከስፖርቲንግ ሊዝበን ጋር በዚህ ሳምንት አጋማሽ የቻምፒየንስ ሊግ ጨዋታውን በሊዝበን ያደርጋል። ከዛ ከቦርንመዝ ጋር ይጫወታል። አሁን ትልልቅ ቡድኖች ትልቅ የሚያስብላቸው አንደኛው ነጥብ ይህንን የሽንፈት ስፓይራል ማቆም በሚችሉበት ፍጥነት ነው። ምክንያቱም ከዚህ በኋላ ለአርሰናል የተቀሩት ጨዋታዎች በሙሉ በቻምፒየንስ ሊግም ይሁን በሊጉ የፍጻሜ ጨዋታዎች ናቸው። የመሳሳት እድል የሌለበት የውድድር ዘመኑ ወቅት ላይ ነው ያለን። እያንዳንዱ ሽንፈት የማገገሚያ እድል አያስተርፍም። አሁን
ሪከቨር የማድረግ እድል የለም። የካፕ ውድድር ነው፣ የካፕ ውድድር ነው፣ ኖክአውት ነው። ተሸንፈሽ ነው ከውድድር ውጭ የምትሆኝ። ያንን የሳውዛምፕተንን ሽንፈት ያንን የማንቸስተር ሲቲን ሽንፈት አንደን ማድረግ የሚቻልበት ምንም አይነት እድል የለም። በፕሪሚየር ሊጉም ግን ልክ እንደዚሁ ነው። የሊግ ፎርማት ቢሆንም አሁን እና ሲቲ አንድ ቀሪ ጨዋታ እያለው የ9 ነጥብ ልዩነት ቢኖርም መጠነኛ በፈር ቢኖረውም ግን ነገሩ ማቴማቲካል ብቻ በሆነ አይን መታየት የለበትም። የሞመንተም ጉዳይ እናነሳለን። አርሰናል 2 ተከታታይ ጨዋታ መሸነፉ ኔጌቲቭ ሞመንተም። ማንቸስተር ሲቲ በተቃራኒው ያለፋቸው 2 ጨዋታ ያሸነፋቸው 2 ጨዋታዎች አርሰናልን ያሸነፈበት ጨዋታ እና ፐርፎርማንስ፣ ሊቨርፑል ያሸነፈበት ጨዋታና ፐርፎርማንስ ስለ ሁለቱ ቡድኖች የአሁናዊ ሁኔታ የሚነግሩን የተለያዩ ነገሮች ናቸው። ስለ ጠቅላላ ሲዝኑ ሳይሆን በውድድር ዘመኑ ትክክለኛው ጊዜ ላይ ጥሩ ፎርም እያገኘ ያለ ትልልቆቹም ቡድኖች በሚያስተማምን ሁኔታ ያሸነፈና በውድድር ዘመኑ ወሳኝ ወቅት ላይ ችግሮች እየተስተዋሉበት ያለ ቡድን የመሆን ሁኔታ ነገሩን ከ3 ነጥብና ከአንድ ውድድር ከመውጣት ባሻገር ስለ ሞመንተም እንድናወራ ያስገድደናል። እና በቀደም ሮቴት አድርጓል። ልክ ነው፣ ሮቴት አድርጓል። ግን በጣም ጠንካራ ቡድንም ነው ግን ያሰለፈው። አሁን የበቀደሙ ጨዋታ ላይ ያልተሰለፉ ከጉዳት ሲያገግሙ ጨዋታ የሚጀምሩ ሜቢ 8 ምናምን ተጫዋቾች ነበሩ። ራያ አልነበረም፣ ሳሊባ አልጀመረም። የግራ መስመር ተከላካይ ሆኖ የተጫወተው በዚህ ዓመት አንድ የፕሪሚየር ሊግ ጨዋታ ብቻ የጀመረው ማይልስ ሉዊስ ስኬሊ ነው። ቤን ዋይት አርሰናል የመጀመሪያ ተመራጭ የቀኝ መስመር ተከላካይ አይደለም። ክርስቲያን ኖጋርድ የፕሪሚየር ሊግ ጨዋታ በዚህ ውድድር ዘመን ለአርሰናል አልጀመረም። ማክስ ዳውማን ትልቅ ተስፋ ያለው በቀደመም የአርሰናል ምርጡ ተጫዋች የነበረ እንኳ ቢሆን ግን ገና 16 ዓመቱ ነው። ጄሱስ የአርሰናል 9 ቁጥር አይደለም። እንዲህ እያልን ሙሉ ቡድኑን ብናይ ኦፍኮርስ ተጫዋቾቹ በሙሉ ከተመለሱለት 8-9 ለውጦች ይኖሩታል የመጀመሪያ 11 ላይ ብቻ። ግን ያ ቡድን ቢ ቡድን አይደለም። ኦርደጋርድ የቡድኑ አምበል ተመልሷል። እዛ ጨዋታ ላይ ጋብርኤል ነበር። ማርኮ ማቴራሲ በአርሰናል ሻምፒዮን ከሆነ የባሎንዶር ተስፋ ያለው ሚል አስተያየት ሰጥቶ እያየው ነበር። ጋብርኤል ጥሩ ተከላካይ ነው። ሜቢ በዚህ ዓመት ቤስት ፐርፎርሚንግ የሊጉ ተከላካይ ሊሆን ይችላል። 3 ተጫዋቾች እያንዳንዳቸው ቢያንስ 45 ሚሊዮን ፓውንድ የወጣባቸው ተጫዋቾች አሉ። ማርቲኔሊ የብራዚል ብሔራዊ ቡድን ተጫዋች ነው። ክርስቲያን ሞስኬራ በቀደም ለስፔን ተሰልፎ ተጫውቷል። ሉዊስ ስኬሊ በአርሰናል ያለውን ስፍራ እስኪያጣ ድረስ የቶማስ ቱኸል የመጀመሪያ ተመራጭ የግራ መስመር ተከላካይ ነበር። ኬፓ ለሁለተኛ ግብ ጠባቂነት ቢያንስ አይደለም። ጄሱስ ኤክስፒሪየንስ አለው። እነዚህን ተጫዋቾች ይዞ ሳውዛምፕተንን ማሸነፍ አለበት። ስለዚህ ደካማ ላይናፕ አይደለም። ይሄ ጥያቄ የሚያስነሳው ለዚህ ነው። ዋናው ቡድን አይደለም። አዎ፣ ግን በጣም ደካማ ስብስብም አይደለም እና ልክ ከዛ የሲቲ ጨዋታ በኋላ ኢንተርናሽናል ብሬክ ሲመጣ በጣም ጥሩ ነው። አሁን በጥሩ ጊዜ ነው ኢንተርናሽናል ብሬክ የመጣው ሲባል ነበር ለአርሰናል። ለምንድን ነው ኢንተርናሽናል ብሬክ የሚወደድ ነገር ሆኖ አይደለም ለክለብ አሰልጣኞች፣ ግን አሁን የሪሴት በተን ለመጫን አስፈላጊ ነው። ሪፍሌክት ለማድረግ እዛ የሲቲ ጨዋታ ላይ የተፈጠረው ምንድን ነው የሚለውን ለማስተዋል። ስለዚህ በተቻለ መጠን መጠነኛ የፊትነስ ኮንሰርን ያለባቸውን ተጫዋቾች ማስቀረት፣ ወደ ብሔራዊ ቡድን ጨዋታዎቻቸው እንዳይሄዱ ማድረግ አድርገዋል። ይሄን ቲምበር አልሄደም፣ ጋብርኤል አልሄደም፣ ትሮሳር አልሄደም። አንዳንዶቹ ተጫዋቾች ደግሞ በቶሎ እንዲመለሱ ሆነዋል። አንዳንዶቹ በእርግጥ እንደገመት ነው አይደለም። የበቀደሙ ጨዋታ ላይ ቤንችም ላይ ያልነበሩ ራይስ፣ ሳካ፣ ሌሎችም ተጫዋቾች ያልተሰለፉ ተጫዋቾች ነበሩ። ግን ማቆየት የሚቻለውን ያህል ተጫዋቾች ማቆየት እና እዛ የሲቲ ጨዋታ ላይ የተፈጠረውን ነገር አናላይዝ ማድረግ፣ ከዛ ከኢንተርናሽናል ብሬክ በኋላ ሲመለሱ ከታችኛው ዲቪዚዮን ቡድን ጋር ነው የሚጫወተው፣ ከሳውዛምፕተን ቡድን ጋር ነው የሚጫወተው። ስለዚህ ከኢንተርናሽናል ጨዋታዎች መልስም በትልቅ ፈተና አይደለም ወደ ውድድር የሚመለሰው። እስከዛ ድረስ በዛ የሲቲ ጨዋታ ላይ በተለይ ግን ደግሞ ፐርፎርማንስን ካጠናን ከ2026 መግባት በኋላ የሚታዩ በርካታ የፐርፎርማንስ ጥያቄዎች ስላሉ እነሱንም ግሎባሊ አናላይዝ ለማድረግ የሲቲ ጨዋታ አንድ ማሳያ እንጂ ሌሎች ጨዋታዎች ባሸነፈባቸውን ጨዋታዎች ላይ የተስተዋሉ በጣም ጥሩ ፐርፎርም ያደረገባቸው ጨዋታዎች በጣም በጥቂት የሚቆጠሩ በመሆናቸው ምክንያት እነዛን ጨዋታዎች የማሸነፍ መፍትሄ አግኝቷል። ስለዚህ አንድ ነገር ነው እሱ። አንዳንድ ጊዜ በቆመ ኳስ ሊሆን ይችላል፣ አንዳንድ ጊዜ በጥብቅ መከላከል ሊሆን ይችላል። እነዛን ጨዋታዎች የሚያሸንፍበትን መላ አግኝቷል። ግን እንደ ፐርፎርማንስ ግን ጥያቄ የሚያስነሱ ፐርፎርማንሶች ነበሩ፣ ቢያሸንፍም ባያሸንፍም እነዛን ጨዋታዎች። ስለዚህ እነዛንም ነገሮች በደንብ አናላይዝ ለማድረግ በዚህ በጣም በተወጠረ የውድድር ዘመን መሀል የሪሴት በተኗን ለመጫን እድል የሚሰጥ ተደርጎ ነበር የታየው።
ከኢንተርናሽናል ጨዋታዎች መልስ የተደረገው ይሄ የመጀመሪያ ጨዋታ ግን ብዙ ድክመቶች አሁንም እንዳሉ ቡድኑ ላይ የሚስተዋሉ ድክመቶች እንዳሉ አንዳንድ ጥርጣሬዎችን እንደሚያስነሱ የሚያረጋግጥ ነው እና አርሰናልን በተመለከተ ምናልባት ከሌሎች ቡድኖች አሁን ትልልቆቹ ከሚባሉ ቶተንሃምን ሳላካትት ለረጅም ጊዜ የሊግ ዋንጫ ሲያሸንፍ የቆየው ቡድን በመሆኑ ምክንያት አርሰናልን በተመለከተ በእርግጥ አንዳንድ ቡድኖች ቀስ እያለ ዘመናትን መቁጠር ጀምረዋል ዋንጫ የሊግ ዋንጫ ካሸነፉ። ለምሳሌ ቼልሲ ከ2017 በኋላ አላሸነፈም። አሁን 9 ዓመት ሆኖታል። ይሄ ረጅም ነው። በተለይ ለ20 ዓመት ብዙ ዋንጫዎች ያሸንፍ ለነበረ ቡድን። ማንቸስተር ዩናይትድ ከአሌክስ ፈርጉሰን መልቀቅ በኋላ ዋንጫ አላሸነፈም። ረጅም ጊዜ ነው ለማንቸስተር ዩናይትድ ይሄ። ግን ከዚህም ይበልጣል። የአርሰናል 2024 ላይ ነው 22 ዓመት ሆኖታል ለመጨረሻ ጊዜ ዋንጫ ካሸነፈ እና በነዛ 22 ዓመታት ውስጥ ብዙ እነሱ ኒር ሚስስ የሚሏቸው እየተቃረበ ዋንጫ ያጣባቸው በነዛ ምክንያት እነዛ ልምዶች ትራውማ ሆነዋል አርሰናል። ስለዚህ ልክ እንደዚህ አይነት ኤፒሶድ ላይ በምናልፍበት ጊዜ ከሌሎቹ ቡድኖች በተለየ ሁኔታ ሽብር አለ፣ ፓኒክ አለ እና ሁልጊዜም ያ ነገር ሊደገም ነው ወይ የሚል ፍርሃት ስላለ የአርሰናል እያንዳንዱ ሽንፈት ለምሳሌ ማንቸስተር ሲቲ እነዚህን ሽንፈቶች ቢሸነፍ ከሚነሳው ሽብር የተለየ ነው። በደጋፊዎቹ በኩል ያለውን ፓኒክ ማለት ነው። ያንን ኤክስቲንጉሽ ማድረግ የምትችው ያንን ማስቀረት የምትችው በሌሎቹ አርሰናል ካሸነፋቸው ብቻ ስኬታማ ተብሎ ሊቆጠር ይችላል ብለን በምናስባቸው በተቀሩት ሁለት ውድድሮች ላይ የግድ ተከታታይ ጨዋታዎች ማሸነፍ አለበት። ቀጥሎ የሚመጣ አለማሸነፍ ያንን ፓኒክ የበለጠ አደገኛ ያደርገዋል። ቅድም እንዳነሳሁት ደግሞ እያንዳንዱ አርሰናል የማያሸንፈው ጨዋታ እያንዳንዱ ከዚህ በኋላ ከተሸነፈ የሚሸነፋቸው ጨዋታዎች በሙሉ ኮንስኮንሻል ናቸው። ዋንጫ የሚያሳጡ ሽንፈቶች ነው የሚሆኑት ማለት ነው። በስፖርቲንግ ሊዝበን ማሸነፍ የደርሶ መልስ ጨዋታ እንደሆነ አውቃለሁ፣ ግን ከቻምፒየንስ ሊግ ውጭ የመሆን አደጋ የሚያመጣ ነው ማለት ነው። በቦርንመዝ ቅዳሜ መሸነፍ ፕሪሚየር ሊጉን አያሳጣቸውም፣ ግን ኮምፕሊትሊ የናሬቲቭ ሺፍት የሚፈጥር ነው። ምክንያቱም ሲቲ በቃ የተቀሩትን ጨዋታዎች ካሸነፈ ከአርሰናል እኩል ይሆናል ማለት ነው። ሲቲ አርሰናልን በኤምሬትስ የሚያሸንፍ ከሆነ አሁን ባለው ሁኔታ ደግሞ ማንቸስተር ሲቲ አርሰናልን በኤምሬትስ ማሸነፍ ይችላል። በቅርብ ጊዜ ተገናኝተው ያየነው ሁኔታ አርሰናል በቶሎ ያንን ችግር ካላረቀው በስተቀር ሊሆን ይችላል እና እያንዳንዱ ሽንፈት የዋንጫ ዋጋ የሚያሳጣ የሚያስከፍል እና ኮንስኮንሻል ግን ቅድም እንዳነሳሁት መሳት የሌለበት አንድ ፔርስፔክቲቭ ለአርሰናል በዚህ ዓመት አይ ቲንክ ለአብዛኞቹ ደጋፊዎች ዋናው ፕሪሚየር ሊግ ነው እና በፕሪሚየር ሊግ በጣም ጥሩ ነው። ያለፉትን 4 ጨዋታዎች አሸንፏል። ፕሪሚየር ሊጉን ብቻ ከወሰድን 4 ጨዋታ አሸንፏል። በሁለቱ የለንደን ደርቢዎች ናቸው። በሰሜን ለንደን ደርቢ ቶተንሃምን እና በሌላኛው ደርቢ ቼልሲን። ብራይተንን ከሜዳ ውጭ አሸንፏል። ብራይተንን ከሜዳ ውጭ ማሸነፍ ቀላል አይደለም። በብራይተን ከሜዳ ውጪ አብዛኞቹ ትልልቅ ቡድኖች ተሸንፈዋል በዚህ ውድድር ዘመን ማንቸስተር ሲቲና ሊቨርፑልን ጨምሮ። ኤቨርተንን በሜዳው አሸንፈዋል። ኤቨርተንን በሜዳው ማሸነፍም ቀላል አይደለም፣ ምክንያቱም በአርሰናል ሜዳ ቢሆንም ኤቨርተን በፕሪሚየር ሊግ 4ኛው ቤስት የአዌይ ቡድን ነው። አስቸጋሪ ጨዋታም ነበር። ጨዋታው በመጨረሻ ደቂቃ ጎሎች ያስፈልጉት ነበር። 4ቱን ተከታታይ ጨዋታዎች አሸንፏል። አሁን ከተቀሩት ጨዋታዎች መካከል አርሰናል 5 ጨዋታ ካሸነፈ የፕሪሚየር ሊግ ሻምፒዮን ይሆናል ኦልሞስት በሲቲ ተሸንፎም ጭምር ማለት ነው። ኒውካስልን ማሸነፍ ቢያቅተው ጭምር ማለት ነው። ቦርንመዝን፣ ክሪስታል ፓላስን፣ በርንሌን፣ ዌስትሃምን፣ ፉልሃምን ካሸነፈ የፕሪሚየር ሊግ ሻምፒዮን ይሆናል። እነዚህኑ ቡድኖች ደግሞ በመጀመሪያው ዙር በተደረጉት ጨዋታዎች ሁሉንም አሸንፏቸዋል። ስለዚህ በመጀመሪያው ዙር ያደረገውን ነገር እነዚህ ቡድኖች ላይ ከደገመ ሻምፒዮን ይሆናል እና አርቴታ ከ22 ዓመት የአርሰናል የሊግ ዋንጫ ጥም በኋላ ሻምፒዮን ያደረገ አሰልጣኝ ተብሎ ይታወሳል። 2025-26 የውድድር ዘመንም ለአርሰናል ታሪካዊ ሲዝን 14ኛ የሊግ ዋንጫቸውን ያሸነፉበት የውድድር ዘመን ተብሎ ይቆጠራል። ግን እነዚህ ጨዋታዎች ጥያቄ ያስነሳሉ። ኦፍኮርስ መጀመሪያውኑ ሪያሊስቲክ አልነበረም። አርቴታ አንድም ጊዜ ኳድሩፑል ብሎ ሲናገር ሰምቼው አላውቅም። አንዳንድ አሰልጣኞች ያንን ፕሮስፔክት ብዙ ዋንጫ የማሸነፍን ፕሮስፔክት ህልማችን ትልቅ ነው ለማለት ጠቅሰው ልክ አምና ሲሞኔ ኢንዛጊ ኢንተር አሰልጣኝ ሆኖ ትዝ ይልሻል። ኢንተር ለሶስትዮሽ ዋንጫ ተስፋ ነበረው። በሴሪያው፣ በቻምፒየንስ ሊግ፣ በኮፓ ኢታሊያ እና ለትሬብል ነው እየተጫወታችሁ ያላችሁት። በጆዜ ሞሪኞ የተደረገውን ትደግሙት የሆነው ተብሎ ሲታይ አይ ለኳድሩፑል ነው እየተጫወትን ያለ ነው። ምክንያቱም
የዓለም የክለቦች ዋንጫም ላይ እንሳተፋለናል። አንዳንድ አሰልጣኞች ይህንን ያደርጋሉ፣ ኢምብሬስ ያደርጉታል። አንዳንዶቹ አሰልጣኞች ቃሉንም አይፈልጉም። ስለዚህ ጋዜጠኞች አርቴታ ይህንን አይነት ለኳድሩፕል ነው የተጫወታቸው ያላቸው ስናም ሲሉት ስለማይወድ ኪወርድ የሚሉት ነገር መጣ፣ ኳድሩፕል ለማለት። እሱ ጌም ባይ ጌም ነው። እንደዚህ በአይነት ግራንድ ፕላን የለንም። እያሸነፍን ጨዋታዎቻችንን በውድድር ዘመኑ መጨረሻ ላይ ለየትኞቹ ዋንጫዎች ተስፋ እንዳለን እናያለን። አሁን ለእኔ ግን ቀጥሎ ያለው ጨዋታ ነው የሚያሳስበኝ እንጂ በውድድር ዘመን መጨረሻ ላይ የት እንደርሳለን የሚለውን አሁን አላስበውም። ጌም ባይ ጌም ነው ነገሩን ማየው። ከሆነ እዛ ነጥብ ላይ ከደረስን ለነዛ ዋንጫዎች ተስፋ ካለን ጥሩ ነው አለ። ግን አይሆንም እና ከዛ ምን ይሆናል መሰለሽ አንዳንዶቹ ሽንፈቶች እና አንዳንዶቹ ድሎች አርሰናል የተሸነፈባቸው ማንቸስተር ሲቲ ያሸነፈባቸው በሰዎች አእምሮ ውስጥ በሁለቱ ቡድኖች ስነ ልቦናዎች ውስጥና በሚዲያውም በጠቅላላው በትርክቱም ላይ ትልቅ ለውጥ የሚያመጡ ናቸው። ለምሳሌ ማንቸስተር ሲቲ ለ3 ዓመት ከ6 በላይ ሊግ ጨዋታ በተከታታይ አሸንፈው አያውቅም። ከ2023-24 የውድድር ዘመን መጀመር ወዲህ ሲቲ አድርጎት አያውቅም። አሁን 3ኛ ሲዝን ነው ይሄ። ከ6 በላይ ሊግ ጨዋታዎች አላሸንፍም በዚህ የውድድር ዘመን። እንዲያውም ላለፉት 2 ሲዝኖች የጓርዲዮላ ሜቢ ደከም ያሉት የሊግ ካምፔኖች ሊሆኑ ይችላሉ። ዘንድሮ አምና ለቻምፒየንስ ሊግ ቦታ ነው የተጫወተው። ሽግግር ላይ ነው ዘንድሮ። ስለዚህ በቂ ምክንያት አለ። ኢቭን አምናም ሽግግር ላይ ነበር፣ ምክንያቱም ብዙዎቹ ሲኒየር ተጫዋቾች ጋዝ የጨረሱበት ወቅት ስለነበር። ግን ምን ይሆናል ድንገት ሲቲ በዚህ ወቅት የሆነ አይነት ፎርም ላይ የደረሰ ስለሆነ ሁሉም የተቀሩትን ጨዋታዎች የሚያሸንፍ ይመስላል። ስለ አርሰናል ወብል ደግሞ ስለ አርሰናል መንገራገጭ ደግሞ ትፈሪያለሽ ማለት ነው። እና አርቴታ በቀደም ከጨዋታው በኋላ ሲናገር እንደሰማ ነው ነገሩን የበለጠ የማቅለል ፍላጎት ያለው ይመስላል። ፕሬስ ኮንፈረንሱን አይተሹ እንደሆነ በጣም በተፍታታ ስሜት ሆኖ ይናገር የነበረው ቴክኒክ ቦታው ላይ ካየነው ፍራስትሬሽን የተለየ አይነት እና በቅርብ ጊዜ ከወልቭስ ጋር አቻ ከተለያዩ በኋላ በማንቸስተር ሲቲ በካራባው ካፕ ከተሸነፉ በኋላ በሳውዝሃምፕተን በፕሪሚየር ሊግ በኤፍኤ ካፕ ከተረቱ በኋላ ሲስተማቲክ ችግር አለ ብሎ መናገር አልፈለግም። ላይኖር ይችላል አላቅም፣ ግን ምሳሌ በካራባው ካፕ ከተሸነፉ በኋላ አሁን ይሄ ፋየር ኢን ደ ቤይሊ የሚሉት ነገር ውስጣቸው የሆነ ነገር እንዲያቀጣጥል ማድረግ አለብን። አንዳንድ ጊዜ እንደዚህ አይነት ልምዶች፣ ሽንፈቶች በቃ ለምን ተሸነፍን በሚል መንገብገብ እንድናርመው የሚያነሳሳ ሊሆን ይችላል የሚል አስተያየት ሰጥቶ ነበር። በወልቭስ አቻ ከተለያዩ በኋላ የሽንፈት አይነት ስሜት የነበረው አቻ ነው። በዚህ ህመም ውስጥ መሄድ ያስፈልጋል። ከዛ ራሳችንን በመስታወት ማየት ያለብናል። በቀደም በሳውዝሃምፕተን ከተሸነፉ በኋላም ተመሳሳይ ራሳችንን በመስታወት ማየት አለብን። ግን 9 ወር እንደዚህ የተጫወቱትን ተጫዋቾች ደርሶ ድንገት ልተቻቸው አልችልም። እንዲያውም ከየትኛውም ጊዜ በላይ መከላከላቸው አሁን ነው። 9 ወር ሙሉ እዚያ ያመጡን እነሱ ናቸው ብሎ ለማቅለል ሞክሯል። ግን አንዳንድ የሚታዩ ችግሮች ግን አሉ። ለምሳሌ አርሰናል በደንብ ዘይት የጠጣ የተዋጣለት ማሽን ነው የነበረው ከውድድር ዘመኑ አጋማሽ በፊት ወይም ከእነሱ አዲስ ዓመት መግባት በፊት። በተለይ የግለሰብ ስህተቶች፣ በቀደም የዋይት ስህተት አዲስ ስህተት አይደለም፣ በብዙ ተጫዋቾች ላይ መስተዋል የጀመረ ነው። ይሄ ከምን የመጣ እንደሆነ አላቅም። ሆነ አይነት የሲስተም ፌለር ገጥሞት እንደሆነ ቡድኑ ለዛ እንደሆነ እንደዚህ የሆነው መናገር አልችልም። ግን አርሰናል 51 ጨዋታ አድርጓል። በመጀመሪያዎቹ 28 ጨዋታዎች የግል ስህተት የሚባሉት ማለት ነው ኢንዲቪጁዋል ሚስቴክስ የሚባሉት አንድ ብቻ ነበር የነበረው። አንድ የግል ስህተት ብቻ ነው በመጀመሪያዎቹ 28 ጨዋታዎች በ4 የተለያዩ ውድድሮች። አሁን ባለፉት 23 ጨዋታዎች ግን በግል ተጫዋቾች በሚሰሯቸው ስህተቶች ልክ ባለፈው ኬፓ የሰራው ወይ ዙቢሜንዲ ከማንቸስተር ዩናይትድ ጋር የሰራው ወይም በወልቭስ ጨዋታ ላይ ጋብርኤልና ራያ ተጋግዘው የሰሩት አይነት ወይም ከቦርንመዝ ጋር ጋብርኤል የሰራው አይነት ስህተቶችን ማለት ነው የግል ጎል የወለዱ ስህተቶችን ካየሽ ባለፉት 23 ጨዋታዎች 8 ሆነዋል። በቀደምም እንደዚህ አይነት ኢንዲቪጁዋል ስህተቶች በመታየታቸው ምክንያት አርቴታ ነገሩን ለማቅለል ቀለል ባሉ ቃላት ሁኔታውን ቢገልጸው እና ኃላፊነት የሚወስድ አንድ ሰው ካለ እኔ ነኝ ኃላፊነት የሚወስደው ለእነዚህ ሽንፈቶች ብሎ ቢናገርም ፓተርን መሆን ከጀመሩ ግን ስለ ሲስተም ማሰብ አለብን ማለት ነው። ምንድነው የተፈጠረ ያለው የሚለውን ማሰብ አለብን። ሊረሳ ይችላል ይሄ ሽንፈት የፕሪሚየር ሊግ ሻምፒዮን ከሆነ በኋላ። አምና የትኛው የሊቨርፑል ደጋፊ ነው ለምሳሌ በፕሊሞዝ አርጋይል ነው ሊቨርፑል ተሸንፈው ከኤፍኤ ካፕ ውጭ የሆነው? ከሳውዝሃምፕተንም በደረጃ ዝቅ ባለ ቡድን የተሸነፈው።
የውድድር ዘመኑ መጨረሻ ላይ የሊቨርፑል ደጋፊ እየተፍሰከሰከ ኤፍኤ ካፕን ያጣንበት ያ ጨዋታ አይልም። በፕሊመዝ ነው የተሸነፉት፣ ግን ማንም አያስታውሰው። ሻምፒዮን ስለሆኑ የበለጠውን ስላገኙ የፕሪሚየር ሊግ አሸናፊ ስለሆኑ ሊያውም አርሰናል አሁን የጠበቀውን ያህል ጊዜ አልጠበቁም። የርገን ክሎፕ በ2019/20 የውድድር ዘመን ሻምፒዮን አድርገውታል ይህንን ቡድን። ስለዚህ ከ5 ዓመት ቆይታ በኋላ ብቻ ነው ያሸነፈው። ያኛው ነው የረጅም ጊዜ ጥበቃ የነበረው ለ30 ዓመት። ግን የሊቨርፑል ደጋፊዎች የውድድር ዘመን መጨረሻ ላይ በፕሪሚየር ሊግ በጣም ሳቲስፋይድ የሆኑት ደጋፊዎች ናቸው ከየትኛውም ደጋፊ በላይ። ይሄ ድል አለ አርሰናል የፕሪሚየር ሊግ ሻምፒዮን እስከሆነ ድረስ የሳውዛምፕተኑን ሽንፈት፣ የሊግ ካፑን ፍጻሜ ሽንፈት ማንም አያስታውሰውም። የሊቨርፑል ደጋፊዎች እንዲያው እስከ ፌብሩዋሪ ድረስ የአውሮፓ ቤስቱ ቡድን ስለነበር በፔዥ የተሸነፉበትን ጨዋታ ወደ ኋላ ተመልሰው በቁጭት በመጠኑ ያነሱት ይሆናል። ግን የፕሪሚየር ሊግ ድል እነዛን ሁሉ ነገሮች የሚያስረሳ ነው። ግን የሚያሳስብ የሚመስለኝ አንደኛው ነገር 5ኛ ሽንፈት ብቻ ቢሆንም በየ10 ጨዋታ አንዴ ብቻ ነው የሚሸነፈው ቡድኑ ማለት ነው። 51 ጨዋታ ነው የተጫወተው፣ በጣም ጥቂት። ግን እንዳልኩት ሁለቱ ሽንፈቶች ሁለቱ ዋንጫዎች ያሳጡ ሽንፈቶች ናቸው። በተከታታይ የመጡ ናቸው። በ2 ሳምንት ልዩነት የመጡ ናቸው። ስለዚህ ያ የተለመደው ጩኸት ይመጣል። ኤክስተርናል ኖይዝ የሚሉት በሚዲያዎች የሚነገረው ጉዳይ አሁን ከዛ በኋላ ብዙ አርቲክሎች ይጻፉበት ታያለሽ። እና በክረምቱ ደግሞ በተለይ የቡድን ስብስብ ስፋትን ታሳቢ ያደረጉ አንዳንድ ዝውውሮች ተደርገዋል። 250 ሚሊዮን ፓውንድ ነው ያወጣው አርሰናል። ሰፊ ስኳድ እንደ ሳውዛምፕተን አይነቱን ቡድን ሲገጥም እንዲህ አይነቱን ቡድን ለመቋቋም የሚያስችል ሰፋ ያለ ስብስብ ነበረው። ጉዳቶቹ እንኳ ቢኖሩ እነዛን ጉዳቶች ዊዝስታንድ ማድረግ የሚችል ስብስብ እንዲኖረው አሁን ከዛ ድንገት አንዳንዶች ተጫዋቾች በቂ አይደሉም። ለምሳሌ ኖጋርድ ለዚህ ነው ለከማ ያሰለፈው በፕሪሚየር ሊግ ሊሚትድ ተጫዋች ነው። ጄሱስ ጨርሷል። አሁን ዋይትም ለእንግሊዝ ብሔራዊ ቡድን ቢጠራም አሁን በቃ ያ ሌቭሉ ላይ ተመልሶ የሚመጣ አይመስልም እያልሽ ያንዳንዱን በቀደም የተሰለፈውን የአርሰናል 11 ስብስብ ኩዌስትን የምታደርጊበት እንደዚህ አይነት ሽንፈቶች እንዲህ አይነት ትርክ ነው የሚያመጡት ወይም እንዲህ አይነት አስቴት እንዲሰጥ ነው የሚያደርጉት። እኔ ግን አርቴታም ላይ ያለፉት 2 ጨዋታዎች የሆነ ስፔሲፊክ የሆነ የጨዋታ ስልት ኖሮት ያ ተበልቶበት ሳይሆን ግን ቡድኖች አርሰናልን የሚያሸንፉበት መንገድ ማግኘት የጀመሩ ይመስላል። ለምሳሌ በቀደም ጓርዲዮላ በጣም ውስብስብ አይመስልም ነገሩ። በ4-2-4 ነው የተጫወተው። 4 በኮምፓክት ብሎክ ፕሬስ የሚያደርጉ ፕሬስ ማድረግ አልለውም ፕሬስ እንደማድረግ ምክንያቱም የመጨረሻውን የአርሰናልን ሌን የመጨረሻውን ሁለቱን ተከላካዮች እና ግብ ጠባቂውን ፕሬስ አላደረጓቸውም። ግን ያንን የቅብብል መስመር ነው የዘጉት። ግብ ጠባቂው ሁለቱ የመሀል ተከላካዮች ኳስ ይቀባበላሉ፣ ከዛ መውጫ የለም። እንዲሁ ስታይ በጣም ሲምፕል ይመስላል። ጓርዲዮላ አይደለም ማንኛውም ኮምፒተንት አሰልጣኝ ይህንን ማድረግ ይችላል። ለዛ መልስ ማግኘት አልቻለም አርሰናል። ተጫዋቾቹ ሜዳ ውስጥ ያንን መፍትሄ አላገኙም። አሰልጣኙ ከቴክኒክ ቦታው ላይ ያንን መፍትሄ አላገኝም። በዛ ጨዋታ ላይ ቀላል የሚመስል ግን የአርሰናል እንደ ቤት ስራ ያከበደ መውጫ ያሳጣ አይነት ነው የነበረው። እንዲሁ ስታዩ ይመስላል እንዴ ለምን በኦፍኮርስ ብራያ አለመኖሩ ወይ በአንደኛው ፉልባክ በኩል አለመውጣታቸው ወይ ድሮፕ እያደረገ ኳስ ለመቀበል ፈቃደኛ የሆነ ፕሬስ ሬዚስተንት ተጫዋች አለመኖሩ ወይ አርሰናል በጣም የሲስተም ቡድን በመሆኑ ምክንያት ተጫዋቾቹ የራሳቸውን ፐርሰናል ኢኒሺዬቲቭ ለመውሰድ ፈራተባ በማለታቸው የሆኑ ማብራሪያዎች ማቅረብ ይቻል ይሆናል። መጨረሻ ላይ የሚሆነው ግን መፍትሄ አላገኙም። ተጠያቂው ማንም ይሆን። ስለዚህ ፊገራው ተደረገ አርሰናል ከኋላ ልክ ከሌሎቹ ቡድኖች በተለየ ሁኔታ። ሌሎቹ ቡድኖች ለምንድን ነው እንደዚህ ሪትሪት የሚያደርጉት? ለምን የሚያፈገፍጉት? በቢልዳፕ ይሄን ያህል ሊቸገር የሚችል ቡድን ከሆነ የሆነ ሲስተማቲክ ፌለር አየን። ድካም አንድ ነገር ነው። ለ4 ውድድሮች በመፎካከር የሚመጣ ዝለት አለ። በቀደም የአርሰናል ተጫዋቾችን ደቂቃዎች ሳነሳ ነበር። ብዙ ተጫውተዋል የአርሰናል ተጫዋቾች፣ ግን ያ የድካም ጉዳይ አይደለም። ያ በጣም የሲስተም ችግር በሚያጋጥምበት ጊዜ መፍትሄ የመፈለግ ጉዳይ ነው። ይሄ አሰልጣኝ ስራ ነው ወይ ሜዳ ውስጥ ያሉ በተለይ ትልልቆቹ ተጫዋቾች ስራ ነው። እና ድንገት ሁሉም ነገር ኮላፕስ ያደርጋየ ነው። ምንም አይነት መፍትሄ ታጣ እዛ ጨዋታ ላይ። ሁለቱ አጋማሽ ደግሞ አሰልጣኙ ቀድሞ ሊወስዳቸው የሚገቡ እርማቶች እያሉ ያንን ሳያደርግ ቀረና ሲቲ መጥቶ ሰፎኬት አደረጋቸው እና በዛ የጊዜ ኢንተርቫል ውስጥ ለእኔ በቀደም የኬፓ ስህተት በጣም ቁልፍ ስህተት ነው። የጨዋታው የመጀመሪያ ጎል የተቆጠረ ነው። ግን የኬፓን ስህተት
ኢነነት ሼል ብቻ ነጥሎ ብቻ ማየት ተገቢ አይደለም። ከዛ በፊትም ሲቲ በሆነ መንገድ ጎል እንደሚያስቆጠር ያስታውቅ ነበር። ጫናው በዛ መንገድ እስከቀጠለ ድረስ አርሰናል ከዛ ወጥመድ መውጣት የሚችልበትን መፍትሄ እስካላገኘ ድረስ የዛ ውጤት ነው፣ የግል ስህተት ነው። ቅድም ያልኳቸው አይነት የግል ስህተቶች። በቀደም ደግሞ ሳውዛምተን ረጅም ኳስ መጫወት ጀመረ። ሌላ ሲምፕል የሚመስል ታክቲክ ነው። አሰልጣኙ ወጣት ነው፣ ቶንዳ ኤከርት ይባላል። የሚገርም ነው። አሁን ስንት ነው? 30 ነው። 30 ዓመቱ። የ2014 የዓለም ዋንጫ ላይ የጀርመን ብሔራዊ ቡድን የቪዲዮ አናሊስት ነበር። ገና 20 ነው 21 ገና 20 ሳይሞላው ማለት ነው። እንግዲህ አሁን 2026 ላይ ነው ያለ ነው። የዮአኪም ሎቭ እና ሃንዚ ፍሊክ የነበሩበት የጀርመን ብሔራዊ ቡድን የቪዲዮ አናሊስት የነበረ 21 ዓመቱ ምናልባት ከሆነ ያኔ 31 ዓመቱ መሰለኝ አሁን። እና ሁሌም ተስፋ ያለው አሰልጣኝ፣ ትልቅ የእግር ኳስ አእምሮ ያለው ተብሎ ይጠቀስ የነበረ ሰው ነው ቶንዳ ኤከርት። ሰሞኑን ሳውዛምተን በጣም ጥሩ እየተጫወተ እንደነ ሬክሳም አይነቶቹን ቡድኖችም የፕሌይኦፍ ቦታ እንዳያሳጣቸው እየተፈራ ያለ ነው። ፉልሃምን በፉልሃም ሜዳ አሸንፏል በሳውዛምተን ጨዋታ። ስለዚህ አሰልጣኙ ቡድኖችን ፊገር አውት ማድረግ ይችላል ማለት ነው። እና እሱም አርሰናል በተለይ በቀላል የሚመስሉ ረጃጅም ኳሶችን የመከላከል ችግር ያለበት እንዲመስል አደረገው። ለእኔ ሁለቱም ስልቶች ጓርዲዮላም ኤከርትም የተጠቀሟቸው ሲምፕል የሚመስሉ ናቸው፣ ግን ቡድኖች መንገድ ማግኘት ጀመሩ ማለት ነው አርሰናልን የሚያስቸግሩ። እያወራን ያለ ነው ስለ ሁለት ጨዋታ እንደሆነ አውቃለሁ፣ ግን እንደ ሁለት ጨዋታነታቸው ብቻ አታያቸውም። በጨዋታዎች ውስጥ ምን አስተዋልን፣ ጨዋታዎቹ ምንድን ናቸው፣ አርሰናልን ምን ያሳጣሉ የሚለውን እያየን ማለት በመጥፎ ጊዜ የመጡ ናቸው ለአርሰናልም፣ ግን ደግሞ ሲቲም በተለይ ለፕሪሚየር ሊጉ መልእክት ሊኖረው የሚችል ጥሩ ፎርም ላይ የሚገኝ ቡድን በመሆኑ ምክንያት። ስለዚህ ቀጥለው የሚመጡት ጨዋታዎች በጣም ቁልፍ ይሆናሉ ማለት ነው። ግን ብዙ ጊዜ አርሰናል ደጋፊዎችን በተመለከተ ስቴዲየም ውስጥ ያለው ይሄ ጭንቀት በተለይ በኤምሬትስ በሚደረጉ ጨዋታዎች ላይ ተጫዋቾቹን እግር የሚቆላልፍ ነው ምናምን እንላለን። የአርሰናል ደጋፊ ያለ ምክንያት አይደለም እንደዛ የሚሆነው። ግን በየሲዝኑ እያንዳንዱ ሲዝን የራሱ ታሪክ አለው። ግን ለምሳሌ ጉዳቶች በሚያጋጥሙበት ጊዜ በአብዛኛው በጉዳቶች ምክንያት ሰፊ ስብስብ በተለይ ብዙ ጊዜ ባለመያዝ ምክንያት ቬንገር የገጠማቸው ችግር ነበር። 2007-8 የውድድር ዘመን ላይ ለምሳሌ ድህረ ቲየሪ ሄንሪ ሴስክ ፋብሪጋዝን ማዕከል ያደረገ አንድ ቡድን ገነቡ። 26 ጨዋታ ተደረገ። በ5 ነጥብ ከማንቸስተር ዩናይትድ በ8 ነጥብ ከቼልሲ ይልቅ ነበር። የፕሪሚየር ሊጉ ቤስት ቡድን ነበር እስከዛ ቅጽበት ድረስ። ከዛ አሁን እንግዲህ ያጠቀስኳቸው ሁለት ቡድኖች 2008 ቻምፒየንስ ሊግ ፋይናል የተጫወቱ ናቸው፣ ማንቸስተር ዩናይትድ እና ቼልሲ። ከነሱ በላይ ሊያውም ኦንሪ ከለቀቀ በኋላ ያኔ ኦስቴሪቲ ውስጥ በነበሩበት ጊዜ ተጫዋች እንደ ልብ መግዛት በማይችሉበት ጊዜ ከሆነ በጣም ግሩም ስኬት ነበር ማለት እና ሻምፒዮን መሆን የሚችሉበት ትልቅ እድል ነበራቸው። ቀጥሎ የመጡትን ተከታታይ ጨዋታዎች መጠን ስናይ ወደ ብሪጅም ወደ ኦልትራፎርድም ከመሄዳቸው በፊት የነበሩት 5-6 ጨዋታዎች ቀላል ጨዋታዎች ናቸው። ስለዚህ ከ33ኛው እስከ 34ኛው ሳምንት ድረስ የነጥብ ልዩነቱን ቢያንስ ማቆየት ከቻሉ ማስፋት የሚችሉባቸው እድሎች ነበሯቸው። ግን ወደ ሴንት አንድሪውስ ሄዱ፣ ወደ በርሚንግሃም ሄዱ፣ ወደ መካከለኛው እንግሊዝ። እነዛ ጨዋታ ላይ ኤድዋርዶ ዳ ሲልቫ ቴይለር በሚባል ተጫዋች በጣም ዘግናኝ የሆነ በእንግሊዝ እግር ኳስ ከታዩ ዘግናኝ ጉዳቶች አንዱ ገጠመው። የቲቪ ዳይሬክተሮች ሪፕሌውን አላሳዩም፣ ለሚያዩ ተመልካች በጣም የሚያሰቅቅ በመሆኑ እስካሁንም ድረስ አይቼው አላውቅም። ፎቶግራፎች እግሩ 2 ቦታ ተሰብሮ ማለት ካልሲውን ቀዶ ወጥቶ ምናምን የሚዘገንን አይነት ጉዳት ነበር የነበረው። ተጎዳ። ስቲል ግን አርሰናል እየመራ ነበር ያን ጨዋታ። ማክፋደን ባለቀ ሰዓት ክሊሺ ስህተት ሰርቶ የፍጹም ቅጣት ምት እስኪገኝ ድረስ እና በርሚንግሃም አቻ ወጣ ከአርሰናል እና ያኔ ብዙ አዳዲስ ነገሮች አየን። ለምሳሌ የመሪነት ችግር ጋላስ ነበር አንበል የነበረው። አከራካሪ ነበር የጋላስ አንበል መሆን። እስከዛ ድረስ የሰራ ትሪክ መስሎ ነበር። ቼልሲ ውስጥ ሲያሸንፍ የቆየ ተጫዋች ነው፣ ትልቅ ተጫዋች ነበር። ግን የኤድዋርዶ ዳ ሲልቫ ጉዳት፣ ቶማስ ሮሲስኪ፣ ኮሎ ቶሬ፣ ባካሪ ሳኛ አመቱ ሙሉ በጉዳት ከሜዳ ርቆ የነበረው ሮቢን ቫን ፐርሲ፣ እነዚህ ሁሉ ተጫዋቾች በወሳኝ ውድድር ዘመን ወቅት ላይ አልነበሩም። ስለዚህ ከመጨረሻዎቹ 13 ጨዋታዎች 2 ብቻ አሸነፈ አርሰናል እና ኮላፕስ አደረገ። ከመጨረሻዎቹ 8 የሊግ ጨዋታዎች 1 ብቻ አሸንፈው ማለት። በ2009-10 የውድድር ዘመን እንደዚሁ አርሰናል አሁን ባለንበት ወቅት አካባቢ አሮን ራምሴ ልክ ኤድዋርዶ ዳ ሲልቫ የደረሰበት አይነት ጉዳት፣ እሱ ደግሞ እንደ ሾው ክሮስ የሚባል ተጫዋች ነበር የሰበረው፣ ተመሳሳይ ጉዳት እሱ ተጎዳ። ጋላስ፣ ፋብሪጋዝ፣ ቨርማለን
ተጎዱ። 2009-10 ላይ ማለት ነው የዓለም ዋንጫ ዓመት ሌት ማርች ላይ ነው የነበረው። አሁን ኤርሊ ኤፕሪል ላይ ነው ያለነው። 2 ነጥብ ብቻ ነበር የሚያንሰው ከማንቸስተር ዩናይትድ ጋር። ግን ከዛ በኋላ በቃ 11 ነጥብ አንሶ ነው ከቼልሲ የጨረሰው። ቼልሲ ነው ሻምፒዮን የነበረው በዛ የውድድር ዘመን የአንቼሎቲ ቡድን። 2010-11 የውድድር ዘመንም ላይ እንደዚሁ የዋንጫ ተፎካካሪ ነበር። አሁን ሰዎች አያስታውሷቸውም እነዛን አመታት። የዋንጫ ተፎካካሪነት አመታት ነበሩ እነዛ አመታት። የቬንገር የመጨረሻዎቹ አመታት ከሚባሉት መካከል ናቸው። ግን እንደዚሁ በመጨረሻዎቹ 11 ጨዋታዎች ላይ በአብዛኛው ያኔ በገጠመ ጉዳት ምክንያት በተለየ የፋብሪጋዝ መጎዳት ከመጨረሻዎቹ 11 ጨዋታዎች 12 ነጥብ ብቻ ወይም ሊያገኝ ከሚችለው 33 ነጥብ 12 ብቻ። 2014-13-14 የውድድር ዘመንም እንደዚሁ ከመጨረሻዎቹ 9 ጨዋታዎች 9 ብቻ ነጥብ አግኝተው ከ27 ነጥብ የኦዚል፣ የዊልሸር፣ የራምሴ፣ የማቲው ፍላሚኒ መጎዳት በተለይ 138 ቀን የፕሪሚየር ሊግ መሪ ነበር በዛ የውድድር ዘመን። ሲቲ 15 ቀን ብቻ ነበር የመራው፣ ግን ሲቲ ነው ሻምፒዮን የሆነው መጨረሻ ላይ። ሲያልቅም ሰፊ ነጥብ ልዩነት አልነበረም፣ ግን ሻምፒዮን አልሆነ። 2015-16 የውድድር ዘመንም እንደዚሁ እና በእነዚህ ሲዝኖች በአርቴታም ዘመን የነበሩትን በተለይ ሁለቱን ሲዝኖች አምና እንኳን እንደዚህ ፉክክር አለ፣ ሁለተኛ ቢሆንም ግን የምድብ ዋንጫ ፉክክር አልነበረም። ከዛ በፊት በነበሩት ሲዝኖች ግን በተለያዩ ምክንያቶች በተለይ በ2022-23 የውድድር ዘመን ከስፖርቲንግ ሊዝበን ጋር በነበረው ጨዋታ ዊሊያም ሳሊባን እና ታኬሂሮ ቶሚያሱን ሁለቱ ጀማሪ ተጫዋቾቹን አስጀመረ። ዩሮፓ ሊግን ለማሸነፍ በነበረው ፍላጎት በስፖርቲንግ ሊዝበን በመለያ ምት ነው የተሸነፈው። ከዛ ግን ሁለቱን ተጫዋቾች አጣቸው። ተመሳሳይ ቡድን መሆን አልቻለም። እንደዚህ አይነት ትራውማዎች በመኖራቸው ምክንያት የአርሰናል ደጋፊዎች እያንዳንዱን ሽንፈት እንደ ማንኛውም ሽንፈት አያዩትም። በተለይ በዚህ የውድድር ዘመኑ ወቅት ላይ ፓኒክ ስቴሽን ያለው ለዚህ ነው። እያንዳንዱ ሽንፈት ፓኒክ የሚያመጣው በትራውማውም ረጅም ጊዜ የሊጉን ዋንጫ ሳያሸነፍ በመቆየቱ ምክንያት ነው። በጎ ነገር ግን ቅድም እንዳልኩት ያ ኢንቪንስብል የነበሩበት የውድድር ዘመን የኢንቪንስብል ሲዝን ተብሎ ነው። አንዳንዶች ኢንቪንስብል ማለት እኮ ምንም ዋንጫ ምንም ሳይሸነፍ የጨረሰ ቡድን መሆን አለበት። በሚድልስብሮ ተሸንፏል፣ በሊግ ካፕ በማንቸስተር ዩናይትድ ተሸንፏል፣ በኤፍኤ ካፕ በቻምፒየንስ ሊግ በቼልሲ ተሸንፏል የሚሉ ሰዎች አሉ። ግን ታሪክ የኢንቪንስብል ሲዝን ብሎ ነው የሚያስታውሰው። ምክንያቱም 38 የፕሪሚየር ሊግ ጨዋታ አድርገው አልተሸነፉም እና ብቸኛው የእንግሊዝ ቡድን ነው በሞደርን ታሪክ። በ140 ዓመት ውስጥም ሁለተኛው ቡድን ብቻ ነው። 1880ዎቹ ላይ ፕሪስተን ኖርዝ ኤንድ የሚባል ቡድን አድርጎት ያውቃል። ያ ሲዝን ሲታወስ የኢንቪንስብል ሲዝን ተብሎ ነው የሚታወሰው። ተሸንፈዋል ጨዋታዎች፣ ግን ታሪክ ማአት ዶክሜንታሪ ታያለሽ ኢንቪንስብል የሚል ማአት መጽሐፍት ታያለሽ የኢንቪንስብል ሲዝኑን የሚጠቅሱ። የሊጉን ዋንጫ ከወሰደ ልክ እንደዛ ነው። ታሪካዊ ውድድር ዘመን ተብሎ መጠቀሱ አይቀርም። ስለዚህ ለእኔ ሽንፈቶቹ አይመስሉኝም ዋናዎቹ ቁም ነገሮች፣ ግን የሚያስተላልፉት መልእክት ግን ጥያቄ የሚያስነሳ ነው። በቀደም ለምሳሌ የተጠቀማቸውን ተጫዋቾች ብታይ እኔ በመጠኑ አርቴታ ፕራዮሪቲው ምን እንደሆነ ገብቶኛል። ያ ጨዋታ ለምሳሌ ፕሪሚየር ሊግ ጨዋታ ቢሆን ያልተሰለፉት ተጫዋቾች፣ ቤንች ላይ ያልነበሩ ተጫዋቾች በኢንጀክሽን በምንም ይጫወቱ ነበር። ፕራዮሪቲ ኤፍ ኤ ካፕ አይደለም። በቂ ቡድን ነበር ያንን ጨዋታ ለማሸነፍ የሚሆን በቂ ቡድን፣ ግን ፕራዮሪቲ ኤፍ ኤ ካፕ መሆን ያለበት አይመስለኝም። በአንዳንድ ሰዎች ይሄ እኮ እንዲያውም ጥሩ ነው ምክንያቱም ጫና ያቀላል ከዚህ በኋላ 2 ጨዋታ ቢያንስ እንቀንሳለን የሚሉ ሰዎች አሉ ለምሳሌ። እና ካጣንም እነዚህን 2 ዋንጫዎች እንጣ ፕሪሚየር ሊጉን ከማጣት አንዳንድ አሰልጣኞች አምናት እዚህ ይልሻል ጓርዲዮላ በቶተናም በመሸነፉ ኦልሞስት ደስተኛ ይመስል ነበር። በሊግ ካፕ በጊዜ ነው ከውድድር ውጭ የሆነው። ቤንች ላይ መሳሳቅ አይተን ነበር ያን ጊዜ። ምንም ኬር አላደረጉም ከዛ ውድድር ውጭ በመሆናቸው። 4 ውድድሮች ላይ ቢዚ መሆን አይችሉም። ደግሞ ያለ በክለቦች ዋንጫ ይጠብቃቸው ነበር። አርቴታ ደስተኛ ሊሆን አይችልም በሳውዛምፕተን በመሸነፉ በምርጫው ስላልተሸነፈ፣ ግን በመጠኑ ግን ሌሎቹን ውድድሮች ፕራዮሪታይዝ እንዳደረገ ግን ማየት ይቻላል። የባለፈው ቅድም ያነሳሁት የስፖርቲንግ ጨዋታ ላይ የገጠመው አይነት ነገር እንዲገጥም የፈለገ አይመስልም እና ስለዚህ ሽንፈቱ መጥፎ ሽንፈት ነው ቅድም እንዳልኩት፣ ግን እንደ ፐርፎርማንስ ለኔ በጣም መጥፎ ፐርፎርማንስ ሆኖ የታየ። አንዳንድ ሰዎች ጥሩም አይደለም መጥፎም አይደለም የሚሉ አሉ። ለኔ በጣም መጥፎ ፐርፎርማንስ ከማክስ ዳውማን በስተቀር መጥፎ ፐርፎርማንስ የነበረ ይመስለኛል። አሁን ወደ ለየለት ኮላፕስ እንዳያመራ ግን የስፖርቲንግና የቦርንመዝ ጨዋታ በጣም ወሳኝ ናቸው። ይሄ የሽንፈት ተከታታይነት ወደ እነዚህ 2 ውድድሮች
የሚሸጋገር ከሆነ የነበረሽን ሞመንተም ሁሉ ልታጭው ትችላለች። ዱመሪዝ ምናምን አትበሉት፣ ግን የአርሰናል ከኳድሩፑል ወደ ነን ሩፕል ብሎ ገልጾታል አንድ ባርኒ ሮና የሚባል የጋርዲያን ጸሐፊ፣ ወይም ከኳድሩፑል ወደ ኳድላፕስ ወደ ኮላፕስ ወደ ማድረግ የሚለውን ቃል በመውሰድ ይመስላል። በ16 ቀን ይሄ እኮ ሊሆን ይችላል አለ። ምክንያቱም 2 ውድድሮች ላይ ተሸንፈዋል። ስለዚህ ኦብቪየስ ነው ኳድሩፑል የለም። ኳድሩፑል ሲጀመርም ሪያሊስቲክ አይደለም እውነቱ ለመናገር የሚሆን ህልም አልነበረም። በጣም አስቸጋሪ ነው በኳድሩፑል ሆኖ ስለማያውቅ ማጣቀሻም ስለሌለው፣ በተለይ በእንግሊዝ ሀገር በተለይ እያንዳንዱ ጨዋታ በሚወስደው ኢንቨስትመንት። ግን ለምሳሌ በስፖርቲንግ ሊዝበን ቢሸነፍ በቻምፒየንስ ሊግ ሪትሪቭ የማድረግ እድል አለው በሚቀጥለው ሳምንት። ኦኬ በሜዳው ስለሆነ የሚጫወተው ግን ቢሸነፍ እና በቦርንመዝ ቢሸነፍ ይላል፣ ከዛ በሲቲ በፕሪሚየር ሊግ ቢሸነፍ ምንም ዋንጫ ሳይሸነፍ አመቱን ሊጨርስ ይችላል። እንደዛ ነው አንዳንድ ጊዜ በስርከት አመቱ ሙሉ ቢልድ ስታደርግ የቆየሽው አለ። ግን ይሄኛው ክሪቲካል ጊዜ ነው። እያንዳንዱ ሽንፈት ኳድሩፑል የነበረውን ወደ ትሬብል የነበረውን ወደ ደብል የነበረውን ወደ ሲንግል ምናምን ይወስዳል። እያንዳንዱ ሽንፈት ልክ እንደዛ አምና ሊቨርፑል እንደዛ ነው የሆነው። በአመታት ውስጥ ቡድኖች እንደዛ ሲሆኑ አይተናል። እንደዚህ ግን ያንን መቼ መቅጨት ይቻላል የሚለው ክሪቲካል ነው። የስፖርቲንግ ሊዝበን ጨዋታ እንደው እንደ አንድ ቀጥሎ እንደሚመጣ ጨዋታ ብቻ ሳይሆን ይህንን አሉታዊ ስፓይራል ማስቀረት እንዳለበት ጨዋታ ማለት የግድ ማሸነፍ ያለባቸው አይመስለኝም። የመልስ ጨዋታ ስላለው 180 ደቂቃ ስለሆነ እንደዚህ ግን አሁን በሌላ ኮንቴክስት እንድናየው በሌላ አይን እንድናየው ግን የሚያስገድድ ነውና በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።